السلام عليكم ورحمة الله وبركاته. በጣም ደስ ብሎኛል በመሐከላችሁ ስለተገኘው ወንድሞቼም ለዚህ ትልቅ ፕሮግራም አጭተው ስለጋበዙኝ እንደ ቢልኮርም እንደ ቢላል ሽኩርም በጣም ማመስገን ፈልጋለሁ ሁላችሁም። እኔ ማቀርብላችሁ ሐሳብ ዛሬ አንድ ጉዳይ ላይ በጣም ያተኮረ ነው። ያም ጉዳይ እንዴት አንድ ወጣት አንድ ሰው ትልቅ ቦታ ላይ ለመድረስ ራሱን መርቶ ወደ ትልቅ ቦታ ያደርሳል የሚለውን በጣም አጭር ያው ሙሉ ስልጠና አይደለም አጭር ነገር ግን በጣም ኢምፖርታንት የሆነ ነገር ነው ምናየው። ሶስት ጥያቄዎችን ለመዳሰስ የመጀመሪያው ጥያቄ እኔ ማን ነኝ ነው። ስለ ቢላል አይደለም ያወራ ያለሁት ስለ ሁላችንም ማለት ነው። ትልቅ ትርጉም ያለው ስራ ለመስራት መጀመሪያ ሰውየው ራሱን ማወቅ አለበት። ስለዚህ ይሄ ሰልፍ አዌርነስ የሚባለው ራስን ማወቅ የሚባለው ነገር በጣም ክሪቲካል ነገር ነው። ስለዚህ እኔ ማን ነኝ የሚለውን ጥያቄ እንዴት መመለስ እንችላለን? ማን ነኝ እኛ? እኔ ማን ነኝ? that is critical question። ሁለተኛው ጋር ስመጣ ዋጋዬ ስንት ነው? ስንት አወጣለሁ? ሚዛኔ ስንት ነው? ዋጋዬ ስንት ነው ነው። ይሄ ሰልፍ ስቲም የሚሉትን ነገር ለራሴ የምሰጠው ዋጋ ምን ያህል ነው? ራሱን ያላወቀ ዋጋውን ያላወቀ ትርጉም ያለው ነገር መስራት አይችልም። ስለዚህ ሶስተኛው ኦኬ ራሴ እኔ ማን ነኝ አልኩ፣ ዋጋዬ ስንት ነው ካልኩ በኋላ ታዲያ ምን ላበርክት? ራሴን ወዴት ልምራው? እዚች ምድር ላይ ምን አሻራ ጥዬ ልለፍ? ዋጋዬን የሚመጥን ኃላፊነት እንዴት ልውሰድ? ራሴን ባወቅኩት ልክ ባለኝ ዋጋ ልክ የኔ ሚና ምን ይሁን? ወደዛስ ራሴን እንዴት ልምራ? እነዚህ ሶስት ክሪቲካል ጥያቄዎች መመለስ የቻለ ሰው ለሀገር አይደለም ከሀገር ከፍ ብሎ ለሌላም ዓለም ትልቅ አስተዋጽኦ ማበርከት ይችላል። ስለዚህ ወደ መጀመሪያው ጥያቄ ልመለስ። ሰው ራሱን ማወቅ ሲባል ምን ማለት ነው? ባይዘው የትኛውም ሊደርሺፕ ትልልቅ አመራርነት ቦታ ላይ ያሉ ዓለም ላይ ያሉ ሰዎች እንደው በቃ የአመራርነት ትልቅ ቦታ የመድረስ መሰረቱ ምንድነው ሲባሉ መልሶ ኤቢሲዲ ጋር ነው የሚመለሱት። በቃ ራስን ማወቅ ጋር ነው። ስለዚህ this is a very critical question። ስለዚህ ሶስቱም ጋር አይታችሁ ከሆነ እኔ ማን ነኝ፣ ዋጋዬ ስንት ነው፣ ምንስ ላበርክት፣ እንዴትስ ላበርክት የሚሉት ሶስቱም ጥያቄዎች ናቸው። ስለዚህ ምን ያዛምዳቸዋል ብትሉኝ የሚያዛምዳቸው ነገር መጠየቅ ነው። የእውነት የጠየቀ ሰው፣ የእውነት ውስጡን የፈተሸ ሰው፣ የእውነት ለምን ያለ ሰው ዛሬም ሆነ ነገ ወይ ከነገ ወዳ የመልሱን ጭላንጭል ብርሃን ማግኘቱ አይቀርም። ለዛም መስዋዕትነቱን ከፍሎ ውጤቱን ማየቱ አይቀርም። ለምን ብሎ ያልጠየቀ ሰው ግን ኮንሺየስ ያልሆነ ሰው ግን ያልነቃ ሰው ግን እንደ ነገሩ ኖሮ እንደ ነገሩ ያልፋል። ስሙም ብዙ ከፍ ያለ ሰው መሆን አይችልም። ስለዚህ የነዚህን ሶስት ጥያቄዎች እኔ ማን ነኝ፣ ሁለተኛው ምንድነው የተከታተለ ዋጋዬ ስንት ነው፣ ሶስተኛ ምን ላበርክት፣ እነዚህን ሶስት መሰረታዊ ጥያቄዎችን በትክክል አንዴ ጠይቆ ባይዘው የሚያበቃ ነገር አይደለም። በህይወት ዘመኑ ሁሌ እየጠየቀ የሚሄድ ሰው ሕያው ሰው ነው። ትርጉም ያለው ህይወት መኖር አልጨረሰም። እነዚህን ጥያቄዎች ጨርሶ በቃ መልሽ ያለ ሰው በቃ ህይወቱ እዛ ጋር ስታክ አድርጓል፣ ቆመዋል። ምናልባት የመጀመሪያው ጥያቄ ላይ እኔ ማን ነኝ የሚለው ላይ አውቅ የለ እንደ ራሴን ያው ቢላል እባላለሁ፣ እንዲ ዲግሪ አለኝ፣ እንዲ ማስተርስ፣ እንዲ ፒኤችዲ አለኝ፣ እንዲ የሚባል ድርጅት አለኝ፣ ይሄን ያህል ሀብት አለኝ። ራሳችሁን አስተዋውቁ ስትባሉ እንደዛ አይደል የምትሉት? 3 ልጅ አለኝ፣ የእውነት ነው አለኝ ባይዘው አይደል? 3 ልጅ አለኝ፣ ጥቁር ነኝ፣ ጾታዬ ወንድ ነው አይደል? እነዚህ ናቸው እኮ። እንዲ ስራ አለኝ፣ እንደዚህ አለኝ፣ እንዲ ሀብት አለኝ። ብዙ ጊዜ ትውውቅ ላይ እንደዛ አይደል? ስለዚህ ራሳችንን በዛ ነው ዲፋይን ያደረግነው ማለት ነው።
አይደል? እንተዋወቅ ብላችሁ ምንድነው የምትሉኝ? አይደለ? እስኪ ትንሽ ጠለቅ ካለ እኮ እንደዚህ ማስትሪክት ተምሬ ወይስ ቦታ እንዲ ዲግሪ ይዤ እንዲ ሱቃልኝ እንደዚህ ይሄ ነው ወይ ራስን ማወቅ ነው? እዛት ዘ ፋንዳሜንታል ኳስችን ዋናው ጥያቄ እሱ ነው። ይሄን የተናገረ ሰው ራሱን አወቀ ልንል ነው? ይሄንማ ዜናም ላይ ሲቪውም ላይ መታወቂያውንም ከያዘን ስሙን ከለሩን ምኑን እናውቃለን። ይሄ ምንም ከራስ ጋር አይገናኝም እያልኩ አይደለም። ግን እኔ ዛሬ ማውራት የፈለኩት ራስን ማወቅ ከዚህ ትንሽ ጠለቅ ብሎ የገባውን ራስን ማወቅ ነው። ይሄ አንዳንድ ሰዎች ሊጠይቁት የሚፈሩትን ጥያቄ ማለት ነው። ጥልቀት ያለው ፍልስፍና ያለው በጣም ማሰብ የሚፈልግ የሚያስጨንቅ ቶሎም መልሱን ላናገኘው የምንችለው ትንሽም ደግሞ ረበሽ ሊያደርገን የሚችል ግን ደግሞ ስንላመደው በጣም የምንወደው ትርጉም የሚሰጠን አይነቱን ራሱን ማወቅ ማለት ነው። ተመለስኩኝ። እኔ ማን ነኝ? የሁል ጊዜ ጥያቄ ነው። ስንት ፐርሰንት ሰዎች ራሳቸው የሚያውቁ ይመስላችኋል ዓለም ላይ? አንድ ጥናት እንደሚያሳየው ብዙ ሰዎች 87% ራሴን አውቃለሁ ብሎ ያስባሉ። ግን በትክክል ሲታይ 10-15% ነው። ከመቶ ሰው 10 ካለ ግሎባሊ ነው 15 ሰዎች ራሳቸውን አንጻራዊ እኮ ነው እሱንም በአንጻራዊ የተሻለ ያውቃሉ። 85% ራሱን አያውቅም። ለዛ ነው ዝም ብሎ መከተል ብቻ የሆነው። አንድ አይነትነት ይላል ብርሃን። አንድ አይነት የሆነው ለዛ እኮ ለምን ቅድም ያልኳችሁ ዲግሪ ምናምንማ ሁሉም አንድ አይነት ይሆንበታል አይደል? ሁሉም ትምህርት ቤት ሄዳል፣ ይማራል፣ የሆነ ነገር ይሆናል። ያው የሆኑ ሰዎች ሊለያዩ ይችላሉ እንጂ እኮ ኮመን ፋክተር ነው። በሆነ ፕሮሰስ ውስጥ ያለፈ እንትን በምንድነው የሆነ ዳቦ እንደዚህ ተሰርቶ እሳት ውስጥ ካለፈ ዳቦ ሆኖ መውጣቱ አይቀርም። አንድ አይነት ዳቦ ይሆናል አይደል? በሆነ ግራም ያ ሁሉም ያልፍበት ነው። ጊዜ የሰጠን ፕሮሰስ ወደሆነ ፕሮዳክት የሚቀየርበት ነው። ያ ምንም የተለየ እኔነቴን ቢላልነቴን ሊነግረኝ አይችልም። ኦፖርቹኒቲውን መጠቀሜን በዛ ውስጥ ማለፌን እና በቃ ዛት ዘ ስቶሪ። 85% ራሱን አያውቁም ሲባል ዴብዝ ያለውን ጥያቄ ጠይቆ ማለት ነው። እንዴት ነው ታዲያ 10-15% የሚያውቁት ውስጥ እኛ ምንገባው ነው? እነሱ ያወቁ ሰዎች ናቸው ዓለምን የሚመሩት። ከዛም በታች ናቸው። 10-15% ያውቃል ግን ሊድ ላይ ያደርግ ይችላል። ግን አትሊስት ለመምራት መሰረት የሆነው 10-15% ከሆነ እዛ ውስጥ ራሳችን እንዴት እንከታለን ነው። ስለዚህ የመስታወትን ሜታፎር እናወራ። መልካችሁን ማወቅ ብትፈልጉ ምንድን ነው የምታደርጉት? ዛሬ እንዴት ነኝ? ማሜ ስትወጣ ከእንትን አይተሃል አይደል? ፌስህን ፕሮባብሊ እኔ እንጃ ምን ብዙዎቻችሁ አይታችኋል። በተለይ በዚህ በኩል ያላችሁ ለመለየት ብዬ አይደለም፣ የበለጠ ኮንሺየስ ስለሆናችሁ ቦዲያችሁ ላይ ኮንሺየስ የመሆን ቴንደንሲ ስላለ ነው። በዚህም በኩል ያየ ይመስለኛል። አሁን ሳየው አብዛኛውን አለባበሱን ሳይ የሚያይ ሰው እንዴት ነኝ የሚለውን ነገር ሰውነቱን ለማየት መስታወት አድርጎ አይደል? ፊቱን ያያል። ፀጉሩ እንዴት ነው? አለባበሴ እንዴት ነው? ከረባቴ ተስተካከለ አልተስተካከለም? አንዳንዴ ደግሞ ሰው ማስተያየት ይጠይቃል አይደል? እንዴት ነኝ ልክ ነኝ ወይ ብለን እንጠይቃለን። አይተን አንዳንዴ አይናችንም አናምነውም አይደል? አይተን ምናልባት ሚስ ያደረግነው ነገር ካለ ወይም በእኛ አይን ጥሩ መስሎ የታየን ሌላ ሰው ሲያየው ደግሞ ጥሩ መስሎ ያልታየው ነገር ሊኖር ይችላል። ስለዚህ ሁለት ነገር አረግን ማለት ነው መልካችንን ለማወቅ አለባበሳችን። አንደኛው ምን አደረግን? በመስታወት ራሳችንን አየን። ሁለተኛው ሰውን ጠየቅን። ከዛ ልክ ነኝ ብዬ እወጣለሁ። ስለዚህ አካላችንን አለባበሳችንን ለማወቅ መስታወት እንደምናየው አስተካክለን እንደምንወጣው ራሳችንን ከአካላችን ውጭ ያለው ማንነታችንን ደግሞ ለማወቅ አዌርነስ እንዲኖረን ምንድነው የምናደርገው? ምን እናርግ? እንዴት እንወቀው? መስታወቱ ምንድነው? ዛት ዘኮች መስታወት ሊኖረን ይገባል ምናይበት። ግን መስታወቱ ምንድነው? ይሄኛው የፊት ለፊቱ አካሌን ነው የሚያሳየኝ። ጥሩ አለበስከም፣ አመዳም ነህ ዛሬ፣ ወዛለ፣ እንደዚህ ልብስ ጥሩ ነው አይደለም። ዛትስ ጉድ ፓርት ኦፍ ማይሰልፍ ነው። ግን መሪ አያረገኝም። ስኬታማ በሱ ለሆን አልችልም። ስለዚህ መስታወቱ ዲፕ የሆነ ሰልፍ ሪፍሌክሽን። ይሄኛው ፊትን የማየት መስታወት ነው። ያኛው ደግሞ ራስን የመጠየቅ የማስተንተን መስታወት ማለት ነው።
ረሱል ሰለላሁ ዐለይሂ ወሰለም የምታስታውሱ ከሆነ በታሪክ የእስልምና ወህይ ከመምጣቱ በፊት ምን ያደርጉ ነበር? ወደ ጋሩ ሂራ አይደል? ወደ ሂራ ተራራ ሄደው ያስተነትኑ ነበር አይደል? እውነት ሐሰት? አያችሁ፣ መስታወት ፍለጋ እኮ ነው። አይገርም? መስታወት ፍለጋ ነው። አንዳንዴ በህዝብ መሃል፣ በጫጫታ መሃል ከሰዎች ጋር ዝም ብለን ስንገኝ ውጩን ነው የምናየው። የምናተኩረው ስለሌላው ነገር ነው። በመሃል ከሰው ጋር እናወራለን፣ እነጋገራለን፣ እንወጣለን፣ እንወርዳለን። ግን እኛን ረስተነዋል። እንናደዳለን፣ እናስባለን፣ የሆነ ነገር እናደርገዋለን። ግን ጊዜ የለንም። የምን ጊዜ? መስታወቱን የማየት ጊዜ። ስለዚህ መስታወቱ አንዱ የሚገኝበት ቦታ ምንድን ነው? ነጠል ማለት። ከለመድነው ነገር መነጠል፣ ብዙ አይነት መነጠል አለ። በአካል ወጣ ብሎ የሆነ ቦታ ሄዶ መነጠል ሊሆን ይችላል። እዛው ቤታችን ውስጥ የሆነ ክፍል ገብቶ መነጠል ሊሆን ይችላል። ኢቭን ህዝብ መካከልም ሆኖ በሐሳብ መነጠል ይቻላል። ተነጥሎ እኔ ማን ነኝ የሚለውን ጥያቄ መጠየቅ ማለት ነው። ስለዚህ መስታወቱ መነጠል ነው ካልን፣ ግን ለመነጠል ምን ያነሳሳናል? ብዙ ሰው እኮ መነጠል አይፈልግም። ከጀማው መውጣት አይፈልግም አይደል? ከስብስቡ ለምን ይመቻላ? በቃ እዛው እንትን እያልክ እየተደጋገፍክ እንዲህ ነው እያልክ ሰንበዲ የሆነ ነገር ከተማረ አብረን እንማራለን። የሆነ ሰሙን ደግሞ የሆነ ነገር ቲክቶክ እንጀምር ከተባለ እንጀምራለን። ይመቻል እኮ። ጎበዝ ተማሪ ይሄን ነው የሚገባው ሲባል አሁን እኛ ሁሉም ሰው ሕክምና ወይ ኢንጂነር ይገባል አይደል? የሆነ ሰሙን ፋሽን ከሆነ ትሬንድ ከሆነ ያንን ትሬንድ እንከተላለን። ስለዚህ በአብሮነት ውስጥ ባለመነጠል ውስጥ ጊዜያዊ ምቾት አለ። አይቆረፍድም። ገብቷቸዋል አይደል? ሰው እንደሆነው ትሆናለህ። በቃ ሰው እንደሆነው ትሆናለህ። ስለዚህ በዛ ውስጥ ተመችቶሃል ማለት ነው። ግን ጊዜያዊ ኮምፎርት ነው። አንድ ቀን ግን ይመጣል፣ ብቻህን ፊት ለፊት ያገኛል። ያን የለም አብረው ያለው ሰው ምናምን ሲቸግር፣ ላይፍ ውስጥ ትልቅ ነገር ሲገጥም፣ ብቻህን ስትሆን፣ የሆነ ነገር መጋፈጥ ሲኖርብህ፣ ኑሮ ሲከብድህ፣ ሰንበዲ ማንነትህን ቻሌንጅ ሲያደርገው፣ መኖርህን እንድጠላ ሲያደርግ፣ ሲቸግርህ፣ ከሀገር ስትወጣ ሰው ሲክድህ፣ ፈተና በግዴታ መስታወት አምጥቶ ድቅን ያደርግብሃል። አክቹዋሊ እንደዛም ሆኖ ማይደቀንበት አለ። ፈተናውም ደርሶበት ፈተናው ላይ ብቻ ተመስጦ ራሱን ለማየት ማይፈቅድም ሰው አለ። ሐሳቤ ገብቷቸዋል አይደል? ስለዚህ አንዱና ወሳኙ መንገድ በመጠየቅ ጉዞ ውስጥ ተነጥሎ የመውጣት መንገድ ማለት ነው። ከኔ ጋር ናችሁ? ስለዚህ ይሄን እኔ መቼ ነው ማድረግ ያለብን? እንደዚህ አይነት ጥያቄዎች መጀመሪያ የምናተኩሩበት የምናየው ነገር ምንድን ነው? ፊታችንን እኮ በመስታወት የምናየው ዋጋ ስለምንሰጠው ነው አይደል? እንደዚህ ሆኜ ሰው ፊት ብቀርብ ጥሩ አይሆንም ብለን ስለምናይ ነው። ግን የውስጥ ማንነታችን፣ ቫልዩአችን፣ እሴታችን የሚባለውን ነገር ለማየት ግን ለምን ኢንተረስትድ ማንሆን ይመስላችኋል? ብዙ ያን ያህል እንደ ልብሳችን ያህል ማንነታችን ላይ፣ ቫልዩዎቻችን ላይ፣ ተሰጥቷችን ላይ፣ ፓሽናችን ላይ እንደዛ ማየት በጣም ማንጓጓው ለምን ይመስላችኋል? ቢኮዝ ከረንሲ የለውም። ኢሚዲየትሊ ሰው እዛ ፊት ለፊት ለምሳሌ ጥሩ ለብሰ ምናምን ሲያይ እዛው አስተያየት ይሰጣል። መጥፎ ከለበስክ ጀጅ ያደርግሃል። ካላማርክ እንዲህ በቃ የሁሉም ሰው ቋንቋ ነው። ከላይ በቃ ከቨሩን ሰው አይቶ ስለሆነ የሚጨርሰው ቢያንስ ገመናዬን ልሸፍን ነው። ዲፕ ያለው ግን እሴትህ፣ ቫልዩህ፣ ወርዝህ ምናምን ግን አንተ ውስጥ ያለው ጥያቄ ግን ሰው ያን ያህል ይለካብኛል፣ ያውቅብኛል ምናምን ዋጋ አለው ብለን ስለማናምን ነው። ልክ ለልብሳችን፣ ለመልካችን፣ ለሰውነታችን በመስታወት ለምናይበት ሞቲቬትድ እንደሆነ ሁሉ ውስጣችን ላይ ላሉ እሴቶች፣ ውስጣችን ላይ ላሉ ጠንካራ ጎኖች፣ ውስጣችን ላይ ላሉ ደካማ ጎኖች፣ ስሜቶች፣ ሐሳቦች፣ እምነቶች፣ ፍልስፍናዎች ትኩረት ለመስጠትና ለመጠየቅ መጀመሪያ እነዚህ ነገሮችን መውደድ ይፈልጋል ማለት። የምትወደውን ነገር ነው የምታየው፣ ዋጋ የምትሰጠውን ነገር ነው የምታየው። ስለዚህ እነዚህን ነገሮች አሁን እኔ ብዙ ጊዜ ራሴን ሳስተዋውቅ ትንሽ ኦድ ሊሆን ይችላል።
እኔ ኮር እሴቶቼ ፍትህ፣ እዝነት፣ ሰክሰስ ምናምን እያልኩ ራሴን አስተዋውቃለሁ ለጓደኞቼ። ቢላል ምናምን የሚለው እንዳለው ነው ማለት ነው። ትንሽ ግራ ሊያጋባ ይችላል። ግን እውነቱን ለመናገር ረጅሙን ሰዓት ላይፌ ውስጥ ለብዙ ነገር እንድታገል ያደረጉኝ፣ ብዙ ነገር ላይ ጠንክሬ እንድሄድ ያደረጉኝ፣ ቢልኮርንም እንድመሰርት ያደረጉኝ፣ ዩኒቨርሲቲ ውስጥ በነበረኝ ቆይታ ትምህርትን ማስተማርን ከትምህርትና ከማስተማር በላይ እንዳይ ያደረጉኝ፣ ጓደኞቼን ከጓደኝነት በላይ እንዳይ ያደረጉኝ ምክንያቶቼን እንዴት ነው ዋጋ ማልሰጣቸው? እንዴት ነው በመስተዋት ማላያቸው? እንዴት ነው ኤግዛማይን ማላረጋቸው? አርስቶትል ነው አይደል? አን ኤግዛማይንድ ላይፍ ኢዝ በቃ ያልተመረመረ ህይወት ኢዝ ወርዝለስ ነው የሚለው፣ ትርጉም አልባ ነው ይላል። ስለዚህ ዑመርም ሐሲቡ አንፉሰኩም ቀብለ አን ተሐሰቡ ነው አይደል? ይሄ እኮ ማለት ነው ወፊ አንፉሲኩም አፈላ ቱብሲሩን። ይሄ ነፍሷ መቼም በአይን አትታይም እኮ አይደል? በአይን ዋት አይደለም ነፍሳችሁ አትመለከቱም ወይ ሲባል የሆነ ፖቴንሻል አላት ማለት ነው፣ ተአምር አላት ማለት ነው። ስለዚህ ኢንተረስትድ መሆንበት ምክንያት ምንድነው? አንደኛ እንደው ሰው ልጅ የሚባለው ነገር ላይ ኢንተረስትድ ስለሆንኩ ነው። እኔ ቢላል ብቻ ስለሆንኩ ሰው የሚባለው ነገር አይገርም ብሎ መነሳት ማለት ነው። መገረም መጀመር። ሰው የሚባለው ነገር ተፈጥሮ እቺን ምድር እያስተዳደረ ለስልጣን እየተፏከሰ ለሰክሰስ እንትን እያለ ግማሹ ረሃብተኛ ሆኖ መንገድ ላይ ቢተኛ፣ ግማሹ ተከብሮ፣ ግማሹ እዚህ መጥቶ ምናምን ሳይዙ ትንሽ ነው ምናምን በቃ ዩኒቨርስ ላይ ዓለም ላይ ኢንተረስትድ መሆን ማለት ነው። ዓለም ላይ ኢንተረስትድ ሲሆን እኔም የዛ አንድ ሚና ተጫዋች ለመሆን ኢንተረስት ያሳድረኛል። ከዛ የፕሮፌቶችን ታሪክ ሳነብ፣ ሲራን ሳነብ፣ የፈላስፎችን ታሪክ ሳነብ፣ ዓለም ላይ ትልልቅ አሻራ ያሳደሩ ሰዎችን ሳነብ፣ እነ ኔልሰን ማንዴላ፣ እነ ማልኮም ኤክስን፣ እነ ማርቲን ሉተር ኪንግን እዚህም ሀገር ያሉ ትልልቅ ሰዎችን ሳነብ እኔ ማን ነኝ መልሼ እንደገና በሰው ውስጥ ራሴን ማየት ጀምራለሁ። እነሱ እንግዲህ ቆዳ ከሆነ እሱም ጥቁር ነው፣ ሰው ከሆነ ሰው ነው። ምን ስለገባቸው ነው እነሱ እንደዚህ ህይወታቸውን እስኪሰጡ ድረስ ኮምፎርት ዞናቸው እስኪወጡ ድረስ ከማሱ እስኪለዩ ድረስ ለሆነ ዓላማ እስኪጸኑ ድረስ 20 ምናምን ዓመት እስኪታሰሩ ድረስ በቢዝነሱ ዓለም እነ ስቲቭ ጆብስን ምናምን ስትያቸው አፕልን የመሰረተው ያለፈበትን ህይወት እነ ሻክልተን ብዙዎቹን ታሪክ አንብቤ ያለፉበትን ህይወት እኔም ነፍስ አለኝ እነሱም ነፍስ አላቸው።